ነገርሽ እኮ አዲስ የሚሆንብኝ። ያኔ በፍቅር እያለን እኔ ነበርኩ አራስ ነበር። አሁን ደግሞ በተቃራኒው አንቺ። እንኳን ይብቃኝ። እኔም በቃኝ። ስለዚህ ወደ ሀብቱ እየተጠጋሽ ነው ማለት ነው? ምን እያልክ ነው? መቼም እንግዲህ ሁለት ያጣሉ ነው። በአንዱ መቀስ አለብኝ አይደል? የኔ ችግር አባትህና እሷ ናቸው። ሆን ብለው ነው እዛ አምጥተው ይሸቋት። ቆይ እንዴት ነው ግን የምታስቢው? እና እሷ ሸቃት ማለት ነው እሽቃታለሁ ማለት ነው? ደግሞ ሳልፈልግ እዛ ቤት አምጥተኸኝ ልትቀልድም ያምርሃል? ወላጅ ከተቀየረ ልጅም የማይቀየርበት ምንም ምክንያት የለም። ይልቅ ዛሬ ቆንጆ ራት ምሰራላችሁ እኔ ነኝ። የራቱን ጉዳይ እንዴት አደረግሽ እንዴ? አንተ ልጅ አመረርክ እንዴ? ከፈለግሽ እዚህ ድረስ መጥቼ በክብር ልወስድሽ ይችላል። መቼም ሞት ይውሰዳ አልልህም። ምን አይነቱ ፈጣጣ ነው? ዶክተርዬ እንዴት ናት? እሷ አሁን ደህና ነች። እሷን እንደምንም ማትረፍ ችለናል። ጽንሱስ? አዝናለሁ። ጽንሱን ለማትረፍ የቻልነውን ያክል አድርገናል። አልተሳካልን። በዚህ ሁኔታ አባዬ ድጋሚ ሆስፒታል መግባቱ አይቀርም። ዶክተሩ የነገረሽን ነገር ረስተሽ ነው እንደዚህ ሲበሳጭ ዝም የምትይው? እሺ ቆይ ነው ምን ላድርግ? እዛ ቤት እኮ እንደውም ትንሽ ተሰማ ነው እንጂ እኔ ሌሎቹን አይናቸውን ማየት አልፈልግም። ለምንድን ነው እንዲያዘንከው? እንዴት ደስተኛ ነው ልጄ። በእርግዝናሽ ሰዓት የተናገርኩሽን ቃላት እያሰብኩኝ በጣም ነው ያፈርኩት። በል እሱን ለቀቅ አድርጋ ያችን አለልህን እዛ እንደፈለክ አድርጋ። አንቺ ደግሞ አፍሽን ሰብስቢ። ኑሐሚንን የመናገር መብት የለሽ። አረ ኑሐሚን ምን ይሄ ነው? ምንድነው የምትወዘውሱት? ሰውን ውስውስ እያረጋችሁ እኮ ነው። ተው እንጂ ኑሐሚንና ተው ዳጊ በላቸው። የምን ዳጊ ያመጣባችሁ? ይኸው ሳትኩ ጋይስ። ምን ይሻላል እንደው አማርኛ አንዴ ከሳትኩ ደግሞ በቃ ዘልቄ መሳት ዝልቅ ነው በቃ እንትን ነው። ይሄ ምንድነው? እርሻ ወሉት ስስት አንዴ መሳት ከጀመርኩ በቃ አይ እንደው የኔስ ከፋ ከፋ። የምሬን ነው የምላችሁ ከፋ። ናሆም ለማለት ዳጊ ካልኩኝ ኑሐሚን ለማለት እንግዲህ አማከለች ማለት የማይቀር ጉዳይ ነው በዚህ አካሄዴ። ለማንኛውም ናሆምና ኑሐሚን ግን የሰራችሁት ስራ ጥሩ አይደለም እንዴ! ልጅቷን እንኳን አሳበዳችኋት። ለአይን እንደዚህ አይቻላል እንዴ? እኔ ራሱ እኮ ተመስጥኩ ጋይስ። ገና ክፍት ሳረገው ምንድነው ምን እየተካሄደ ነው? ያው የባለፈውን ክፍል ሪቪው አላደረኩም ነበር። ምን እየተካሄደ ነው? ይሄንጋው እንዴት ሳይነግሩኝ ምን ይሄ ነው? ይሄ ምንድነው እየተፈጠረ ያለው እያልኩ ጥልቅ ስትል ከአይን ያወራል ያወጣ። አይ እኔም ባረገኝ ትችዋለሁ። ቆይ ተረጋጉ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ ማብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክ እምላችሁ ይሆናል። ኑሐሚን በትናንትናው ክፍል እንደ እውነቱ አሪፍ አይነት ክፍል ነበረ። ከመጀመሪያ ጀምሮ የሆነ ሳቢ አይነት ክፍል ነበረ። እሱ ብቻ ሳይሆን ደግሞ የቤዛ ልጅ እንትን ማለቱ አሳዝኖኛል፣ ግን ደስ ብሎኛል። ማለት ምን እንደሆነ ልንገራችሁ ጋይስ፣ ቀልድ አይደለም። ያሳዘነ ልጁም ህይወቱ እንትን በማለቱ በቃ ልጁም በማጣቷ አዝኛለሁ። እንደሱ ያሳዝናል። ያው ድራማ ስለሆነ ስቀልድ ምናምን እንትን እንዳትሉ እሺ፣ በሌላ አንግል እንዳታዩት። ያሳዝናል። ነገር ግን ለድራማው በጣም አሪፍ ነው ይሄ ነገር። ገብቷችኋል ብላችሁ ፖዚቲቭ አስቡ፣ ኔጌቲቭ እንዳታስቡ። ድራማው አሪፍ ይሁን ብሎ ልጁ መጥፋት አለበት ወይ ግዴታ እንዳትሉኝ። ግን ይሄ ነገር እኔ ከዚህ በፊት ተናግሬዋለሁ። ወይ የኤርሚ ነው ወይ ደግሞ የሆነ ነገር ይፈጠራል፣ ልጁ አይቀጥልም ብያችሁ አውርቻችሁ ነበረ ከዚህ ቀደም በነበረው ሪቪው ላይ እዚሁ ቻናል ላይ እና የተፈጠረው ያ ነው። የኑሐሚን አለማርገዝ ወይም ደግሞ ልጇን ማጣት በናሆምና በኑሐሚን መካከል ያለውን ነገር ወይም ደግሞ ያለውን እንትን ክፍተት ይፈጥረዋል ማለት ነው። ገብቷችኋል? መጀመሪያም ተጣልተው ስለነበረ የሆነ ኬስ ስለነበረ አሁን ደግሞ ይህን ስታጣ በቃ ሽማግሌ ሊላክ ነበረ፣ ሽማግሌው ይቀራል ማለት ነው። በደንብ እንጠናና አሁን ምን አስቸኩለን ልጁ የለም ምን ያስቸኩለናል የሚል ነገር ይመጣል ማለት ነው። ገብቷችኋል አይደለም? እንደገና ደግሞ ኑሐሚንም ይመቻታል። የኑሐሚን መመቸት ብቻ ሳይሆን ደግሞ ዳጊ፣ ኤርሚ፣ ናሆም ለሶስት ምርጫ ላይ ቁጭ ትላለች ማለት ነው። ኑሐሚን ከሶስት የማንቱን የሚለው ነገር አሁን በደንብ ይጸናል ማለት ነው። ከዚህ በፊት በተደጋጋሚ ጠይቄያችኋለሁ። ከሶስቱ የማንቱን
ስላችሁ ነበረ። እንግዲህ በዚህ አካሄዱ የናሆም የመሆን እድሏ ሰፊ ነው፣ ሌላ ነገር ካልተፈጠረ። ግን ዳጊን ከባድ ነው። ከዳጊ ጋር መወዳደር ከባድ ነው። እዛኛው ላይ ስላየ ነው አይደለ? አደይን እንዴት አድርጎ ፍስ እንዳደረገ አይታችሁታል። እሱ ብቻ ሳይሆን ዳጊ የሆነ ፍጥጥ ያለ እንደገና ደግሞ ላሰበበት ወይም ደግሞ ለፈለገው ነገር በቃ ፊት ለፊት ነው እንትን አይልም። ወደኋላ ወደ ግራ እንደዚህ ነሽ እንደዛ ነሽ አይልም። በቃ እራት ሲጠይቅ ትዝ ይላቸዋል። በቃ እራት ነው ልጋብዝሽ በቃ ላለመበት ምንድን ነው የሚባለው ጋይስ? ላሰበበት ጉዳይ ሟች ነው። በቃ እንትን አይልም። በቃ አይጨናነቅም። ቅርል አድርገው ነው የሚጠይቀው እና እሱ ነገሩ ብዙ ጊዜ ሴቶችን ያሸንፋቸዋል እና እሱ የመርታት ሀሳብ ይኖረዋል። ነገር ግን ኑሐሚን ደግሞ የምታፈቅረው ማለትም ከኤርሜ በኋላ ያፈቀረችው ናሆምን ስለሆነ ትንሽ ወሰብሰብ ይላል። እስኪ እንግዲህ ያለውን ነገር አብረን እናያለን። የዳጊ አባት ግን ይመቻቸው፣ ተመችቶኛል። የዳጊ አባት የባዩሽ ባለቤት ባዩሽ እንኳን ሞተች ያለ ሰው እየዘክሩ መቼም ትዝ ይላችኋል። እዛ ኖላዊ ላይ ከሰላምዬ ጋር ያደረጉት ጊዜ ያወሩት ጭዌ በቃ መጨረሻ ተመችቶ ነበር። የዛን ጊዜ በቃ ብዬ ልንገራችሁ ጋይስ፣ አለ እንደዚህ አይነት ሰው እንኳን ሞተች ኖራ አልጠቀመችኝም ሞታ አመጣች ገንዘብ ሲል ነበረ ምናምንና ግን ብቻ አድካሚ ነው። እዛ ጋ ያየነው ማንነት እዚህ ጋር ሲመጣ ደግሞ ትንሽ ከበድ ይላል ለሰው ለመቀበል። በተለይ መጀመሪያ አካባቢ ሲሆን ያኛው ማንነት ነው ትዝ የሚለኝ። በቃ አሁን ሰውየውን እዚህ ጋር ሳየው ቀጥታ ይመጣልኝ እዛ ኑሐሚን ላይ ነው የባዩሽ ባለቤት ሰካረሙ ማለት ነው። እና ትንሽ ፈታ አድርጎ የነበረ ያው እዚህ ላይም እንደዛ አይነት የሆነ ባህሪ የተቀራረበ አይነት ባህሪ ይኖረዋል ብዬ አስባለሁ። ምን ስትል አገኘችው ግን ሴትዮዋ ራሱ ዝናሽ? ይሄንን ምን ስትል አገኘችው? የት አግኝታው ነው? ወይኔ ዝናሽ ግን ጨፍጫፊ ነበረች መሰለኝ በወጣትነቱ፣ ልክ እንደ አምራንም አሁን በቃ ገንዘብ ካገኘች ምናምን። አሁን እሺ ዝናሽስ ገንዘብ ፈልጋ ነው? ዝናሽ ግን የሆነ ነገር ስለምትወድ ይመስለኛል ጋይስ፣ ዝም ብዬ ሳስበው የሆነ ነገር ስለምትወድ በቃ ከሁሉም ጋር እዛም እኔ ካሰባችሁበት እቺ ሴትዮ ሌላም ልጅ ይኖራታል፣ የሆነ ሴት ሌላ ይኖራታል። ቀስ ብሎ መምጣት አይቀርም። ወይም ደግሞ እኔ ራሴ እመጣለሁ ልጅ ሆኜ እንዴ ካለው ተወለድ ካለው ተዘጋ እንዴት ነው ተረቱ ብቻ እንደዛ ደ ምን ሆናችሁ ነው ልጅ ነኝ ረሳሽኝ እንደ ብዬ ልምጣ እንዴ? እኔም ጋይስ ልሂድ እንዴ? ኧረ በስመ አብ ይሄ ከባድ ነው። ግን አንድ ነገር አስቡ ጋይስ፣ የገዛ ሚስታችሁ እናንተ ሳታውቁ ልጅ ወልዳ ለዛውም ዳጊን የሚያክል ልጅ ወልዳ ልጁ ደግሞ እናንተ ሳታውቁ ቤት መጥቶ ቁጭ ብሎ እንደገና ይሄ ሳይበቃ ባል መጥቶ ወይም ደግሞ ውሽሟ መጥቶ ከልጁ ጋር አብረው ቁጭ ብሎ አይከብድም ጋይስ? ኧረ ወንድ ልጅ ግን እኮ በስመ አብ ከባድ ነው። ስንቱን ችለናል ጋይስ። እና የሆነ ጊዜ ላይ ምን አየሁ መሰለኝ፣ በዚህ በቅርብ ነው ጋይስ፣ በዚህ በቅርብ ላይ አብዛኛው ወንዶች የሰው ልጅ ነው የሚያሳድጉት የሚል ነገር አንድ ፖድካስት ላይ ሰማሁኝና ያው ከቲክታክ ላይ ተቆራርጦ የመጣ ነው ያየሁት። እኔ በዚህ ነገር አምናለሁ፣ የመሬን ነው የምላችሁ። ትክክል ነው። አብዛኛው ሰው የራሱ ልጅ ያሳድጋል ብዬ እኔ አላምንም፣ ከምሬን ነው የምላችሁ። ምክንያቱም እንጃ እኔ ይሄን ነገር እንትን ማለት አልችልም፣ ሪፈር ማድረግ አልችልም። በተለይ በትዳር መካከል የሚደረገውን ነገር በሰፊው ስለማቅ ነው እንደዚህ የምላችሁ። ከዚህ ቀደም ያው ራይድ ስራ ነበር ከ4 ዓመት ምናምን በፊት እና ከስተመሮቼ ጋር ስናወራ የነበረው ባል ሚስቱን ተደብቆ የሚያደርገው፣ ሚስት ባሏን ተደብቃ የምታደርገው፣ ኢቨን ደግሞ ሁለቱ እርስ በርሳቸው ተደብቀው አንድ ቦታ ላይ ተገናኝተው ምናምን እንደዛ አይነት ሁሉ ድረስ ብዙ እንትኖችን አይቻለሁኝ እና ያን ነገር ሳስብ ልክ ነው ባይነኝ እኔ ብዙ ጊዜ አንዳንዴ በጮኝነት ውስጥ እያሉ አንዳንዴ አርግዘው የሚገቡ ሰዎች ካንተ ነው ብሎ እንትን ሊሉ ይችላሉ፣ ከሌላ እንትን ብሎ። ከዛ ውጭ ደግሞ ከዚህ በፊት ተናግሬያለሁ፣ ከተጋባችሁ በኋላ በስራ አጋጣሚ ባል ሌላ ቦታ ሚስት ሌላ ቦታ የምትኖር ከሆነ
ሚስት ደግሞ ሌላ የሚቀርባት ጓደኛ፣ የወንድ ጓደኛ ማለት ነው። ቤተሰብ ልክ እንደ ቤተሰብ መታየት ጓደኛ አለ አይደለ? የባልየው ጓደኛ ሊሆን ይችላል፣ የእሷት ጓደኛ ሊሆን ይችላል። ብቻ እንደዚህ አይነት ሰው ቤት ውስጥ የሚመላለስ በቅርቡ ካለ ባል ከሌለ ያው ቤት መምጣቱ አይቀርም፣ እሷን ትሪት ያደርጋል። ይሄ የምትቀርቡት ሰው ካለ የመሳሳት እድላችሁ በጣም ከፍተኛ ነው። የምሬ ነው የምላችሁ። ምክንያቱም ብቸኝነት ምን እንደሆነ ይታወቃል። እንግዲህ መቼም ደግሞ ይሄ እንትን የጀመረ ሰው ይሄ ባልና ሚስት ውስጥ ያለውን ሪሌሽንሺፕ ውስጥ የገባ ሰው እና እንደዛ አይነት ላይፍ የተለማመደ ሰው ያንን ነገር ሲያጣው ይሄ ስጋዊ ስሜት ምናምን ስጋዊ ምኞት ምናምን ይባላል እና ለዛ ነገር አክቲቭ ነው የሚሆነው ጋይስ። በጣም በቀላሉ ነው ይሄ አይደራደርም፣ እንትን አይልም፣ ምንም አይልም። በቃ ገብቷቸዋል። ወዲያው ነው ራሱን የሚሰጠው እና እንደዚህ አይነት ነገሮች በጣም ብዙ ጊዜ ይፈጠራሉ። ከዚህ በፊት በተደጋጋሚ ይህንን ነገር ተናግሬያለሁ። ስለዚህ በባልና በሚስት መካከል ክፍተት ባይኖር ባይነኝ። ክፍተት ሳይኖርም እንግዲህ እንደዚህ አይነት ነገር ይፈጠራል። ግን እንደዚህ አይነት ነገር ክፍተት ሳይኖር የሚፈጠረው እንግዲህ ያው ባለመግባባት ሊሆን ይችላል። ከዛ ውጭ ደግሞ መጀመሪያውኑ ሳይዋደዱ የተጋቡ ሰዎች ሲሆኑ እንደዚህ አይነት ነገር ይፈጠራል። ከዛ ውጭ ደግሞ ከኤክሳቸው ጋር ወይም ደግሞ ከዚህ ቀደም ከነበረው ጓደኛቸው ጋር የመደዋወል አግብታ የመደዋወል አግብታ ሰላም የመባባል ሀይ የመባባል ቴክስት የመመላለስ ነገር ካለ የመሳሳት እድላችሁ 100% ነው ጋይስ። እኔ 99% እንኳን አለ 100% ከምሬ ነው የምላችሁ። ከቀድሞ ፍቅረኛችሁ ጋር ባላግብታችሁ ወይም ፍቅረኛ ይዛችሁ ከመጀመሪያው ፍቅረኛችሁ ጋር ከተገናኛችሁ ሁሉንም ነገር ጨርሳችሁ ነው የምትወጡት። ሁሉንም ነገር ምንም አይቀርም፣ ምንም ማለት ነው። ይህንን እኔ 100% ሆኜ ነው የምነግራችሁ። ከቀድሞ ፍቅረኛችሁ ጋር አሁንም ደግሜ ልንገራችሁ፣ ከቀድሞ ፍቅረኛችሁ ጋር አግብታችሁ ሊሆን ይችላል፣ ፍቅረኛ ሌላ ይዛችሁ ሊሆን ይችላል። ከተጣላችሁት ወይም ደግሞ ኤክስ ከምትሉት ፍቅረኛችሁ ጓደኛችሁ ጋር ማለት ነው፣ ከድሮ ጓደኛችሁ ጋር ማለት ነው ከተገናኛችሁ ትሳሳታላችሁ። ይሄ በቃ ድሮ አብረን አሳልፈናል፣ ይቅርታ ተባብለናል፣ ሰላም እንባባላለን፣ ሀይ እንባባላለን ምናምን ብላችሁ ሄዳችሁ ብትገናኙ ትሳሳታላችሁ። እርግጠኛ ሆኜ የምነግራችሁ። ምክንያቱም ያኛው ስሜት አለ። የመጀመሪያው ስሜት መቼም አይጠፋም። መጀመሪያ ያደረጋችኋት ነገር መቼም አይጠፋም። እውነቱን ልንገራችሁ ደግሞ ሴቶች መጀመሪያ ያፈቀራችሁትን ሰው በፍጹም አትረሱ። አብዛኛው ሰው አይረሳም። ጥቂቶቹ ግን በረጅም ጊዜ ውስጥ ይረሳሉ። ሴቶች ቶሎ አትረሱ። ከምሬ ነው የምላችሁ፣ ቶሎ አትረሱ። እኔ በጣም አንድ የገረሙኝ በጣም ብዙ ጓደኞች ነበሩ። ናችን ተናግሬ ጨርሳለሁ። በጣም የሚገርሙኝ 4 or 3 ጓደኛሞች አሉኝ። ብቻ አይደለም ማአት ናቸው። እንደዚህ ጀስት ኖርማል ጓደኛሞች ማለት ነው። አብረን የምናወራ ሰብሰብ ብለን የምንጫወት ማለት ነው። ሴቶች ማለት ነው። ያ ወንዶች ማአት ናቸው፣ ሴቶችም ማአት ናቸው። ብቻ ቁጭ ብለን እያወራን ስለ ራሳቸው ሲያወሩኝ ምን እንዳሉኝ ታውቃላችሁ? 4ቱ ያልኳችሁ ከዚህ ቀደም የራሳቸው ሪሌሽንሺፕ ነበራቸው። ያኛው ሪሌሽንሺፕ ተበላሽቶ አዲስ የጀመሩም አሉ፣ ያልጀመሩም አሉ። ረጅም ጊዜ ሆኗቸዋል ያኛውን ነገር ካፈረሱ ወይም ደግሞ ከዚህ ቀደም የነበረውን ህይወታቸውን ካጡት ማለት ነው። እሱ የራሱን ህይወት እየኖረ ነው፣ እሷም እንደዛ። ግን መርሳት አልችልም ነው የሚል። በቃ እኔ እሱን መርሳት አልቻልም። ኢቨን ከጓደኛዬ ጋር ሁኜ ምናምን የማደርገው ነገር አብዛኛው ነገር እሱን ነው የሚያስታውሰኝ። የመጀመሪያውን ፍቅረኛ ነው የሚያስታውሰኝ እና ከአይምሮ መውጣት በቃ አቃተኝ። ይህን እሱ ረስቶኛል ምናምን አይነት ነገር በተደጋጋሚ ያወሩኝ ሰዎች ነበሩ እንደዚህ ቀርበውና ይሄ ነገር እውነት ነው። ሴት ልጅ በተለይ የመጀመሪያዋን ፍቅረኛ የመርሳት ነገር በጣም ከባድ ነው። በተለይ ካየችው ደግሞ በአቅራቢያዋ ከሆነ የሚያወሩ ምናምን ከሆነ ጭራሽ መቼ ማትረሳ፣ ጭራሽ ፍቅሯ እያደሰችው ነው የምትመጣው። እና ጥንቃቄ አድርጉ ለማለት ያክል ነው። ወንዶች በተለይም ስታገቡ፣ ከዚህ ቀደም ያልኳችሁ ለዛ ነው። ስታገቡ ትክክለኛ ሴት አግቡ፣ ያልተነካች ሴት፣ ከዚህ በፊት ሌላ ህይወት ያልጀመረች ሴት አግቡ ብዬ ያልኳችሁ ለዛ ነው ሪከመንድ ያደረግኳችሁ። ሴቶችም ደግሞ ምን ብያችኋለሁ? ራሳችሁን ጠብቁ። አንዴ ሌላ ህይወት ውስጥ ከገባችሁና አንዴ የራሳችሁን ንጽህና ካጣችሁ እናንተ የሆነ ነገራችሁ ቀንሷል፣ ወይም ደግሞ ይህ ምንድነው ከማንነታችሁ ወርዳችኋል። ለምሳሌ ከምትፈለጉበት በላይ ቀንሳችኋል። ድሮ ከምትፈለጉበት በላይ አሁን ቀንሳችኋል ብዬ ተናግሬያለሁ። ለምን እንደው ታውቃላችሁ? አሁን ባላችሁበት ሁኔታ ብዙ ሰው የሚፈልጋችሁ ይመስላችኋል። ብዙ ሰው ይፈልጋችኋል እውነት። ነገር ግን ለትዳር አይደለም ይፈልጋችሁ። አብሯችሁ ቺል ሊያደርግ፣ አብሯችሁ ሊዝናና፣ አብሯችሁ ፈታ ሊል ለ6 ወር ሊሆን ይችላል፣ ለአመት ሊሆን ይችላል፣ ጊዜው እስኪያልፍ ሊሆን ይችላል። አንዳንዴም ደግሞ ለደቂቃ ለሰዓት የሚፈልግሽም አይጠፋም። ማለት ናቸው አይደለ? አፈላለግ ላይ። ነገር ግን ለነገሽ ለልጅሽ አባት ሊሆንልሽ የሚመጣ ሰውዬ ይሄኛው ማንነትሽን አይፈልግም።
የምሬን ነው የምላችሁ። የትኛውንም ወንድ ጠይቁ፣ የትኛውንም ባለጌ የምትሉት ወይም ደግሞ የትኛውንም አስቸጋሪ የተባለ ወንድ ጠይቁ። ምን አይነት ሴት ማግባት ትፈልጋለህ ቢባል የሚመርጠው በቃ ማንም ያነካት፣ ማንም ወንድ ማያውቃት ወይም ደግሞ ከዚህ በፊት ፍቅረኛ ወይም ደግሞ ሪሌሽንሽፕ ውስጥ ያልገባች ብሎ ነው የሚያወራው። ወንድማችሁን ጠይቁ ወይም ደግሞ ጓደኞቻችሁን ጠይቁ። የምሬ ነው የምላችሁ። ስለዚህ እናንተ ከዛ ነገር ከጎደላችሁ ከባድ ነው የሚሆነው ህይወት ለእናንተ። አግብታችሁ ጥሩ ኑሮ ላትኖሩ ትችላላችሁ፣ ትፋታላችሁ፣ ጭቅጭቅ ይኖረዋል፣ ምን ይኖረዋል፣ ብዙ ነገር ይኖረዋል። እሱ ብቻ ሳይሆን በቃ ይበቃኛል፣ ረጅም ሰዓት ሄድኩኝ፣ ከዚህ በፊትም ስለተናገርኩ ይበቃኛል እዚህ ጋር። ለማንኛውም ለዛሬ ነበረን ቆይታ ይህንን ይመስላል። ከድራማም ያስቀረሁት ነገር አለ ብዬ አላስብም። ሁሉንም በሚገባ ነክቻለሁ። የቀረ ነገር ካለ እናንተ ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። የራት ግብዣው እንግዲህ በመጨረሻም እንደተጠበቀው ሆኖ ተገኝቷል። ራት ግብዣው ላይ ሁሉም ተሰብስቦ ሄዷል። ጥሩ ነው ሁሉም ተሰብስቦ መሄዳቸው። እኔ ግን በጣም ቅር ያለኝ የዛ ጋ የቤቱ ካርታ ሳይሰጥ ምናምን መታለፉ በጣም ቅር ብሎኛል። በጣም ያስደስተኝ ነገር ደግሞ ናሆም ፍቅረኛውን ይዞ መሄዱ ተመችቶ፣ በቃ የመጨረሻ ነው የተመቸ። ይቁረጥልሽ እንጂ ኑሐሚን ተይ እንጂ ወደ ዳጊ ዞር በይ። ዳጊ ተስፋ አለ፣ በርታ፣ አንተ ከፍቶልሃል። እዛ ጋ ማደይ በዚህ ጋር ብትሄድ ታባራለሁ። አባረን እንደሆነ የምትይዙ አንተ። አይ ቆይ እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ ማብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ ምላችሁ ይሆናል። ዛሬ ረጅም ታይም አብረን አንቆይም። ያው ሰሞኑን ትንሽ አሞኛል ብዬ ተናግሬያለሁ አይደለ? በባለፈው ቪዲዮ ሶያ ስሜት አለ ከምቀር ብዬ ነው እንጂ ጥሩ አይደለም እንደሆነቱ። እስኪ ብቻ በቻልኩት ያክል ትንሽ አውራችኋለሁ። ምክንያቱም ማውራቱ ብቻ ሳይሆን ከዛ በኋላ ያለው ነገር ነው ስራው። ጋይስ ኤዲት ማድረጉ ምናምኑ አዛ ነውና ራስ ምታት እያላችሁ ደግሞ ከፒሲ ጋር ምናምን ትስትሉ በቃ አዛ ነው የሚያደርገው። ለዛ ነው ትንሽ ላውራችሁ ያልኳችሁ። ለማንኛውም እንዴት አያችሁት የባለፈውን ክፍል ወይም የትላንትናውን ክፍል እንዴት አያችሁት? እንዴት አገኛችሁት? አሪፍ ነበረ? እንደጠበቃችሁት አገኛችሁት? አማከለች ወይም ኤሚ ያው ባለፈው ብያችኋለሁ፣ ከዚህ በፊት በነበረው ሪቪው ብያችኋለሁ፣ ስግጥ አድርጋ እንትን ትላለች ብያችኋለሁ። ማለት የሆነ አንተ እንደዚህ እያደረግክ አይደለ፣ አንተ ይቅር ብለህ ምናምን አይደለ፣ እኔ ምን ችግር አለው ምናምን አይነት ነገር ታነሳለች ብያችሁ ነበር። በቃ ያውቃል በቃል ያልኳችሁን ነገር አንስተዋለች። አንተ እሷን ይቅር ብለህ ከእሷ ጋር ሆነ የለ እሱም ደግሞ ይቅርታ ሊጠይቅ ነው ምናምን ብላ ያው መስመሩን ቀየር የማድረግ ነገር አለ። ብቻ እስኪ እናየዋለን። እኔ ግን ኤርሚ ምን አስቦ ነው ዝም ያላት? ማለት እስካሁን ያልነካት ያላጠመዳት ምን አስቦ ነው? ገብቷችኋል አይደለ? አብረን ጠጣ እናመሻለን አንተ ጋር ነው ማመሸው ምናምን ስትለው አይፈልግም፣ ልጁ አይፈልግም፣ ወይም ደግሞ ኤርሚ አይፈልግም። በቃ ይሄ ኧረ ወደዛ ምናምን አይነት ነገር ያመጣልና ምንድነው አላማው? ምን እያስበ ነው? እሱ ነገር ትንሽ ከወድ ብሎኛል። ከዛ ውጭ ደግሞ አምራን ጋ ነው። እኔ እኮ የሆነ እንደ አዲስ በቃ ምንም እንዳልተፈጠረ ተገናኝቶ ምናምን ምንም እንዳልተፈጠረ በቃ ቪዲዮ ምን ልታደርገው ነው ብላ ጭራሽ ጠይቀዋለች። እንዴ ይሄ አሁን ሳይገባ ቀርቶ ነው። ያው ሀብት መቋደሻ ነው፣ መቋደሻ ይባላል፣ ወይም ደግሞ መካፈያ መጋሪያ የሚጋሩበት አንዱ መንገድ ነው። እንግዲህ ኤርሚ ግን ይመችው፣ በቃ ሁሉን ነገር ያውቃል። ኑሐሚን ቤት የሚደረገውን ነገር ያውቃል። እራት ልጋብዝሽ ብሎ አውጥቶ እሱ እዛ እንደሚወስዳት ቀድሞ ነግሯታል። ብቻ አሪፍ ነበረ። ያው አብዛኛው ክፍል የነበረው እራት ግብዣው ላይ ነው። እራት ግብዣው ላይ ጥሩ ያልሆነ ነገር ባናይም አሪፍ ነው፣ ከሞላ ጎደል አሪፍ ነው። ነገር ግን እዛው ጋር ሳይረብሹ ከመሄዳችሁ በፊት ብሎ ቤቱን እንደገዛ ምናምን ቢናገርና ከዛ በኋላ ቢሄዱ እንኳን አሪፍ ነበረ። እሱ ብቻ ሳይሆን ትንሽ ቅር ያለኝ ነገር ምን እንደሆነ ታውቃላችሁ? ዳጊ በደንብ መጫወት አልቻለም። ማለት ሄዳ ኑሐሚን አጠገቡ ቁጭ ብላ ነበር አይደለ? የዛኔ አንቺ እኮ እስካሁን አልበላሽም መብላት አለብሽ ምናምን አይነት የሆነ እንደ ማስተናገድ አይነት የለም፣ እንደዚ አይነት ነገር መፍጠር ነበረበት። ከኛ ጋር ትስቲ ነበር ስታስተናግጂ ነበረበት። በይ እኮ አሪፍ ነው ምናምን እንደዚ አይነት ነገር ቢያነሳ፣ ሌላ ጨዋታ አይነት ቢያነሳ አሪፍ ነበረ። ወይም ደግሞ ናሆምና
አምራን አንድ ላይ የሆነ የራሳቸውን ነገር እንዲዞር ብሎ ሲያወሩ፣ ከዛ ደግሞ ሌኩን እና አቶ ተሰማ እንደዛ ዞር ብሎ ሲያወሩ፣ እሱ ደግሞ በዛ በኩል ሸምገል ጎንተል ለሚያደርጋት ጥሩ ነበረ እና እሱን ነገር አጥቻለሁ። ብቻ ከሞላ ጎደል አሪፍ ነበረ። እንደዛ ቢሆን ኖሮ በጣም ያምራል ብዬ አስባለሁ። ከዛ ውጭ ምን አስባ ነው የአቶ ተሰማ ሚስት ምን አስባ ነው? አቅዳበት ነው ወይ? ተሰማ እንዲሰማ ፈልጋ ልጇንም እያጭበረበረች ወይም ደግሞ ልጇንም እያላከከች እሷ 100% ታማኝ ለመሆን ፈልጋ ነው ወይስ ደግሞ እውነት ተቀይራ ነው? ምን ታስባላችሁ? እኔ ግን አይመስለኝም። ድራማው ሊያልቅ ካልሆነ በስተቀር አይመስለኝም በፍጹም። እቺ ሴትዮ ትቀየራለች የሚል እኔ ሀሳብ የለኝ። የሆነ ዓላማ አላት። ቤቱን በሁለታችን ስም እናደርገው ልትል ሊሆን ይችላል፣ አለበለዚያ በእኔ ስም አዙረው ልትል ሊሆን ይችላል። ብቻ የሆነ ነገር ፈልጋለች፣ ከባድ ነገር ፈልጋለች። የሆነ ከባድ ሴራ አለ። ኢቭን ኑሐሚንና አቶ ተሰማ መሀል ክፍተት እስኪፈጠር ድረስ የማድረግ ነገር ልትፈጥር ትችላለች። ምክንያቱም ይህን ያህል ታማኝ ከሆነች በአቶ ተሰማ ዘንድ ከዚህ በኋላ ኑሐሚንን ወደ መጠራጠሩ ይሄዳል ማለት ነው አቶ ተሰማ። ምክንያቱም ኑሐሚን ብዙ ነገር እያጠፋች ስለመጣች፣ እቺ ሴትዮ ደግሞ ግልጽነቷን በቃ በልጇ ፊት ነው እንትን ያደርገችው። ገብቷችኋል? ልጇን አልቀበልም በማለት ነው። ምክንያቱም ከዚህ በፊት ተንኮል ሲሰሩ የነበሩ ከልጇ ጋር ምናምን ስለሆነ ብቻ ነገሮች ከበድ ያሉ ናቸው። እስኪ እንግዲህ ያለውን ነገር አብረን የምናይ ይሆናል በቀጣይ ክፍሎች። እስኪ ድራማው ወደ ተቋረጠበት ወደ መጨረሻው አካባቢ እንሂድና አቶ ተሰማ እንግዲህ ባለቤቱን ይዞ ሊያንገጫግጭ ሲል ዳጊ መሀል ገብቶ እንግዲህ አገላግሏል። ዳጊ ያገላገለበት መንገድ ግን የሆነ ስሜታዊ ሆኗል። ለእናቱ የተቆረቆረ አይነት አባቱ ሊመታ አይነት አገላገል ያየ ነው እና ይህ ነገር ምንድን ነው? በዛ መልኩ እንትን ይሆን ወይም ደግሞ ድራማው በዛ መልኩ ይቀጥል ይሆን ወይስ ደግሞ ያው የድራማው መቋረጫ ወይም ደግሞ ለቀጣዩ ምዕራፍ አትራክት እንዲያደርግ ብቻ የተጠቀሟት ነገር ነች? ምን ታስባላችሁ? ይቺን ነገር ሀሳባችሁን ኮሜንት ላይ ያስቀምጡልኝ። በማንኛውም ለዛሬ ያለኝ ሀሳብ ይህንን ይመስላል። የምትጨምሩልኝ ነገር ካለ ጨምሩልኝ። መልካም ጊዜ። ፒስ። እኔ እኮ ተናግሬ ነበረ ጋይስ፣ ከዚህ በፊት ተናግሬ ነበረ። ምክንያቱም በቃ ተናግሬያለሁ። ያው ምክንያቱም ተናግሬያለሁ። ይሄ ማለት ደግሞ ከተናገርኩ ይሆናል ነው። አቶ ሌኩን ይታረቃሉ። ምክንያቱም በአቶ ተሰማና በኑሐሚን በኩል የመጣ ስለሆነ እነሱ ይለምኑታል። በቃ ይታረቃል ከሚስቱ ጋር የከፋ ነገር አይፈጠርም ምናምን ብያችሁ ነበርና ያንን ነገር ነው ያየነው አይደለ? በትናንትናው ክፍል ያው ታረቀ። ኤርሚ ግን ማለት ነው ምን አይነት ሰው ነህ? አቤት ኤርሚ በቃ ከባድ ነው የምር። ቪዲዮም ይዞባታል ከአምራን ስር። ቆይ እመጣበታለሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦቿ ማን ናችሁ? ወይ ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድምፄ ከተቀየረባችሁ በጣም ይቅርታ። ትንሽ ስሙን አሁን ማርጎ የነበረና ያው እዛ አይነት ነገር ላይ ነው ዱካት ምናምን ላይ ስለሆንኩ ድምፅ የተዘጋው ምናምን ሶሪ። ወደ ድራማችን እንመለስና ኑሐሚን ትላንት በነበረው ክፍል አዛ ነበረ። በጣም አዛዛ የሆኑ ቦታዎች ነበሩት ወይም ደግሞ ሲል ነበረውና ለዛ ነው አዛ ነው ያልኳችሁ። አቶ ሌኩን ያው እንደሚታረቅ ከዚህ ቀደም ነግሬያችሁ ነበረ፣ ወይም ደግሞ ከዚህ ቀደም በነበሩት ክፍሎች ተናግሬያለሁ። ገና እንደተጣሉ አካባቢ ይታረቃሉ ብያችሁ ነበረ። ምክንያቱም ጸቡ የመጣው በኑሐሚን እና በአቶ ተሰማ በኩል ነው። ስለዚህ ይለምኑታል እነሱ። በእኛ ምክንያት ተጣልተህ ስትቀር እኛ ራሱ ይደብረናል፣ መቼም ለራሳችን ይቅርታ እናደርግም፣ እንደዚህ አይነት ነገር አንስተው ያስታርቁታል ብያችሁ ነበር። ያንን ነገር ነው ማየት የቻልነው። እንደተናገርኩትም ያው ያንን ነገር ስላሳያችሁ እንደው ከልቤ ያመሰግናለሁ። ላይክ አድርጉ እናንተ ደግሞ። እኔ በትላንትናው ክፍል ኤርሚ እንዴ በዚህ አይነትማ ከኑሐሚን ጋርም አለው ቪዲዮ አይመስላችሁም ጋይስ? አይመስላችሁም? ኑሐሚን እንዴ እኔ አላምነው እንዴ ከኑሐሚን ጋር ይኖረዋል አላምነው። ምክንያቱም አምራንን ይወዳታል ምናምን ለገንዘቧን ብሎ ምናምን ምንም ብትሉ በቃ ስላላመናት ቪዲዮ ይዟል።
ይችኛዋንም እንዴት ሊያምናት ይችላል ታዲያ? ሰውዬ በምን ከዛችኛዋ ተለይታ ሊያምናት ይችላል? ስለዚህ ከኑሐሚን ጋር የሆነ ቪዲዮ ይኖረዋል ማለት ነው። እንደዛ አይሰማችሁም እናንተ ፋሚሊ? እኔ እንደዛ ተሰምቶኛል። ብቻ ይመቸው፣ የምር ይመቸው። አምራን ወይ አምራን ስንት ነገር ውስጥ ነው የገባሽው። በቃ ኤርሚ በቃ ቢዝነስ ነው የያዘው። ገብቷችኋል? ሴቶቹን አስምጦ ከዛ ከሀብታም ሰዎች ጋር ምናምን እያገናኘ በቃ ቢዝነስ ነው የያዘው። ስለዚህ እቺ ሴትዮ የሆነ ሰዓት ላይ ልፈነግሎ ትችላለች፣ ወይም ደግሞ ዞሮ በለው ወደዛ ብቻዬን ልበላ እችላለሁ ልትል ትችላለች። ልክ አምራን እያደረገች እንዳለችው ማለት ነው። ከእሷ ጋር አሪፍ ያልሆነ ነገር ይዛል። ያንን ነገር ለዛ ሰውዬ ካሳየ ደግሞ ልጅቷም ትከስራለች፣ እሱም ይከስራል፣ እኩል ይከስራሉ። ልጅቷ ደግሞ ያ ነገር እንዲፈጠር ስለማትፈልግ ከእሱ ጋር ያላትን ነገር በስትክክሉ እሱ በሚላት መንገድ ይዛ ትሄዳለች ማለት ነው። ገባችሁ አይደለ? የቢዝነስ ሰው ማለት ይመች። ምክንያቱም አንተ ሴት አልወጣለን አሬ ላይም ተባረርክ፣ እዚህ ጋር ተባረርክ፣ ሴት ስለማይወጣለ አንተ በቃ ቢዝነስ ነው ይወጣል። በዚህ መቀጠል በጣም ጥሩ ነው። አሁን ግን እያሰጋ ነው። ለኑሐሚን ራሱ እያሰጋ ነው። በጣም ከምላችሁ በላይ እያሰጋ ነው። ሌላኛው በጣም አጓጊ የነበረው ድራማውም የተቋረጠበት አማከለች ሁዴ ደገምኩት። ኤሚ ናሆም ይዟት እየጠፈጠፈ ነው ያስመጣት ያስገባት ቤት። ያው ከኤርሚ ጋር ያለውን ነገር አውቆ ነው ይመስለኛል። መቼም ከዛ ውጭ ሌላ ነገር አይኖርም። ማወቅ ብቻ ሳይሆን እዛ ጋር በጣም እንደዚህ ሲባባሉ አይተዋል። ወይም ደግሞ ኑሐሚን ነግራቸዋለች፣ ነግሯለች ለሱ ብቻ እንደዚ አይነት ነገር ኑሐሚን ነግራው እዛ ድረስ መጥቶ ናሆም አይቷል። ከሁለቱ አንዱ ሆኗል። ብቻ እየጠፈጠፋት ነው። አሁን በቀጣይ ክፍል ምን ሊፈጠር ይችላል? ይቺ ልጅ ምን ልታመጣ ትችላለች? ምን ታስባላችሁ? እኔ ግን አማከለች አይን አውጣ የሆነች ልጅ ነች። አይን አውጣ ደፋር ስግጥ ያለች ሰገጥ ነች። ስለዚህ አንተ ያቺን ሌባ ወዳት የለ ምን አገባ? እኔ እሱን በወደው መፍትሄ ነው። በቃ አንድ እኩል ነው። አንተን ያጭበረበረች አንተን የማትወደ አንድ ሴት ልጅ አንተ ወደህ ይቅርታ አድርጋላት ከኖርክ ይሄ በአንድ የሆነ ወቅት ያጠፋውን አንድ ልጅ አሁን የተቀየረ ልጅ ነው። ተቀይሯል፣ ሀሳቡን ቀይሮ ተስተካክሏል። አሁን እኔ እሱን በወዱ አንተ ምን አገባ በእኔ ህይወት ላይ ምን አገባ ልትል ትችላለች። ቤተሰቦቿንም እንደዛው ምን አገባችሁ ልትል ትችላለች። አትታመንም። የምሬን ነው የምላችሁ። ምን ትጠብቃላችሁ እናንተ? ከዚህች ልጅ ምን ትጠብቃላችሁ? ካማከለች ምን ትጠብቃላችሁ? ምን አይነት ምላሽ ትጠብቃላችሁ? እኔ ግን አሻፍረኝ የምትል ይመስለኛል። አንተ በራስ መንገድ አንተ ባቀድከው መንገድ ከተጓዝክ ቤተሰቦችን ካልሰማ ያጭበረበረችዋን ልጅ በአይናችን አይተን ከብዙ ማስረጃ ጋር የሰማነውን ልጅ መልሰ ይቅርታ አድርጋላት ከኖርክ ሰው ልጅ የማይቀየርበት ምንም ምክንያት የለውም። በቃ ይህም ልጅ ተሳስቻለሁ ብሎ ብዙ ነገር ነግሮኛል፣ እንደተሳሳተ ደግሞ አውቃለሁ፣ ከተቀየረ ደግሞ ፍቅረኛ የማላደርግበት ምንም ምክንያት የለውም ልትል ትችላለች። እኔ እንደዛ ነው የሚሰማኝ። እናንተን ሀሳብ ኮሜንት ላይ አስቀምጡልኝ እስኪ። ለማንኛውም ዛሬ ይበቃናል። ያው ይህም ስላለውም ይበቃኛል። ዳጊ አልነበረም በትናንትናው ክፍል። እሱ አለመኖሩ ትንሽ ጭር አድርጎታል ድራማውን። እንግዲህ እስኪ እናየዋለን፣ ጦርነቱን እናየዋለን። አንድ ሴት ላይ 3 ወንዶች አፍጠዋል። ማፍጠት ብቻ ሳይሆን ጦርነትም ጀምሯል። በቃ ጋይስ እስኪ ያለውን ጉዳይ በደንብ አብረን እናየዋለን። ለማንኛውም መልካም ጊዜ ይሆንላችሁ። ወይንካችሁ ሁሉም አልፏችሁ ይሳካላችሁ፣ መጥፋችሁ ከናችሁ ሁሌታችሁ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችሁ ያለው መልካም ጊዜ። እኛ እኮ ብለን ነበር። ማን ነበረ ከኔ ጋር ኮሜንት ላይ ያረገዘች አይመስለኝም የሕክምና ስህተት ነው ያላችሁ ይዞች ነበራችሁ። ቢግ ሪስፔክት ኤንድ ቢግ ላቭ አለ ለእናንተ። የምሬን ነው የምላችሁ። በቃ ትለያላችሁ። እኔ እኮ ብያችሁ ነበር የሆነ የተወሳሰበ ነገር አለ። ወረቀቱ ላይ አርግዛለች ይላል፣ ስትታየው ደግሞ ቼክአፕ ስታደርግ የለም እርግዝናው ብያችሁ ነበር።